በጣም አመሰግናለሁ። እንግዲህ ሰሞኑን በደጋዳሞት ውጊያዎች ሲደረጉ ሰንብተዋል። ያለው መረጃ የተገኘው ድል ምን ይመስላል በሚል መቶ አለቃ አበበ ሰሞኑን ጋር ደውያለሁ። በጣም አመሰግናለሁ መቶ አለቃ። እንግዲህ ከውጊያ መልስ ነው ያዝኩ። ዝርዝር መረጃዎችን ባይሆን አሁን ያሉ ዋና ዋና መረጃዎችን እንታካፍለን ነው። እንዴት ሰነበታችሁ? አውደ ውጊያው እንዴት ነበር? እግዚአብሔር ይመስገን ሰላም ነን። ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አመሰግናለሁ። ይኸው ሰሞኑን ውጊያ ላይ የሰነበት ነው። ትንሽ ጠንከር ያለ ነው ውጊያው። ለተከታታይ 8 ቀናት የተደረገ ውጊያ ነው። እንግዲህ ጥላት ያደረግነው ውጊያም በጥላት ተነሳሽነት የተደረገ ውጊያ ነው። ጥላት ወደ ፈረስ ቤት ለመግባት ሙከራ ከጀመረ ዛሬ 8ኛ ቀኑ ነው። እንግዲህ በመከላከልም በመልሶ ማጥቃት ነው ስንዋጋ የሰነበት ነው። ጠላት ያለ የሌላ አቅሙን ነው እየተጠቀመ የነበረው። ነገር ግን ያው በመልሶ ማጥቃት በዛሬው ዕለት ከፍተኛ ድል ተቀዳጅተናል ማለት ነው። እንግዲህ ጠላት ወደዚህ ቀጠና ለመግባት የሞከረው ከተለያዩ ክፍለ ጦሮች በማውጣጣት ነው ማጥቃት አድርጎ የነበረ ከ22ኛ ክፍለ ጦር ከ76ኛ ክፍለ ጦር እና ከ59ኛ ክፍለ ጦር እንደዚሁም ከ22ኛ ክፍለ ጦር በማውጣጣት ወደ ደጋዳሞት ፈረስ ቤት ከተማ ለመግባት ከሞከረ ዛሬ 8ኛ ቀኑ ነው። እንግዲህ ዛሬ የዛሬው ድል ለየት የሚያደርገው በሰው ኃይልም በማቴሪያልም ምርኮ አለ እንጂ በየቀኑ ተከታታይ 8 ቀናት በተደረጉ ውጊያዎች ሁሉ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በዛሬው ዕለት እንግዲህ በተለይም ይበርት ሐሙስ ገበያ ላይ ከፍተኛ ትንቅንቅ ነው ያደረግን። የዛሬው ለየት የሚያደርገው ምንድነው? አንደኛ በእኛ ተነሳሽነት ነው። ጠላት ከመጣ በኋላ ተመቶ ባለበት መከላከል ከመሰረተ በኋላ ባለበት በመልሶ ማጥቃት በማድረግ ከሌሊቱ 12 ሰዓት ነው ውጊያውን የጀመርነው። እንግዲህ እዛ ቦታ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ ችለናል። ምርኮዎች አሉ። ከምርኮች መካከል እንግዲህ አለ ዲሽቃዎች አሉ፣ ብሬኖች አሉ፣ በጣም ያላቸው ስናይፐሮች አሉ፣ የነፍስ ወከፍ መሳሪያዎች ማለት ነው። ስለዚህ ዛሬ እጅግ በጣም የተለየ ስራን የሰራን። ከዛ ባለፈ ጠላት እንግዲህ ከያዘው የሰው ኃይል በተጨማሪ በተለይም በሜካናይዝድ ብልጫ ለመውሰድ ከፍተኛ ጥረት ሲያደርግ ነበር። በመጀመሪያው ቀን ለመግባት ሙከራ ባደረገበት ቀን 2 ዙ 23 ነበር ሲጠቀም የነበረ። እንግዲህ በዛሬው ዕለት ከዙ 23 ውጭ ያለውን በሙሉ ቡድን መሳሪያዎች ጥቂቶች ሲቀሩ ማለት ነው ጠላትን በመደምሰስ መማረክ ችለናል። እንዴት ነበረ የፋኖው የመዋጋት አቅም? እንዴት ነበር? ለተከታታይ 8 ቀናት እጅግ በጣም ከባድና አድካሚ እንደሆነ ይታወቃል። የፋኖ አቅም እንዴት ነበር? በዛ ላይም ደግሞ የአገዛዙ ከፍተኛ አመራሮች ጭምር መገደላቸውን ሰምተናል እና የአገዛዙስ የመዋጋት አቅሙ ለወረራ ሲመጣ እንግዲህ በራሱ ተነሳሽነት የከፈተው መሆኑን ነገርኛል እና ለወረራ ሲመጣ ይዟቸው የመጡት የሰራዊት አባላት አቅማቸው፣ ፍላጎታቸው ምን ያክል ነበር? እንግዲህ ያው አቅማቸውን ካየነው በቁጥር ደረጃ በጣም ግዙፍ ኃይልን የመተው በመዋጋት ብቃትና በተሞክሮ ደግሞ ስናየው እንግዲህ በማቴሪያል ምን መጣጠን አልነበርንም በሰዓቱ። እንዳልኩሽ ከሜካኒዝም እንኳን 2 ዙ 23 ነው ሲጠቀም የነበረ። ከዛ ውጭ መሬት ላይ በተለይ በማጥቃትም በመከላከል ሰራዊቱ ደካማ ነው። እንግዲህ ከላይ ያሉ አመራሮች በእነሱ ፍላጎት ነው ሰራዊቱ የሚመጣው ይታወቃል። ከዛ ባለፈ ግን መሬት ላይ የነበረው ውጊያ እጅግ በጣም በወገን የበላይነት የተወሰደ ነው። እንዳልሽው ኮሎኔል ተደምስሷል፣ የ76ኛ ክፍለ ጦር አዛዥ ማለት ነው። ከዛም ባለፈ የ76ኛ ክፍለ ጦር አካል የሆነችውን አንዷን ሬጅመንት ሲመራ የነበረ ሻለቃ አዲሱ የሚባልም እንደዚሁ በዚህ ውጊያ ላይ ተደምስሷል። ሌሎችም አሉ በስም ያላወቅናቸው። በተለይ መታወቂያዎቻቸውን እያየን ህብረተሰባችን የምናደርስ ከዛም ባለፈ ምርኮች፣ ቅድም ያልኩሽ ምርኮች፣ የቡድን መሳሪያዎች፣ የነፍስ ወከፍ መሳሪያዎች እና ሌሎች አጠቃላይ ሰብአዊም ቁሳዊም ምርኮዎችን በተመለከተ ገና ውጊያውም ስላላለቀ ነገ ከነገ ወዲያ ለማህበረሰባችን፣ ለህዝባችን፣ ለደጋፊዎቻችን የምናደርስ ይሆናል። እንደ አጠቃላይ በስነ ልቦና ደረጃ እጅግ በጣም ብዙ ልዩነት አለ።
እንግዲህ እንደሚታወቀው የ3 ዓመት የፋኖ ውጊያ አንዴም ሲዋጋ ይኸው ከ12 ሰዓት እስከ 12 ሰዓት የሚዋጋበት አጋጣሚ አለ። ከዛም አልፎ እንግዲህ 8 ቀን ሙሉ ነው የተዋጋን። በሽምቅ ውጊያ ውል አድርገን እዚህ በጥላት ላይ የበላይነት እንወስዳለን። ዛሬ የሚያሳየነው ያንን ነው እና እጅግ በጣም ሰራዊታችን ከጊዜ ወደ ጊዜ የመዋጋት ልምድ እያካበተ ስነልቦ ነው ባለፈ የመዋጋት ልምድ ራሱ በጣም እያዳበርና እያሳደግ የመጣበት ሁኔታ ዛሬ አይተናል። አሁንም ያላለቀ ሰራዊት አለ፣ የተጨመረ ሰራዊት አለ። እሱንም እንግዲህ በቅርቡ ጨርሰን ለማህበረሰባችን ብስራት የምናሰማ መሆኑን ነው እንግዲህ በዚህ አጋጣሚ ልናገር ፈልገው። በጣም አመሰግናለሁ ስለሰጠኸኝ መረጃ። እንግዲህ ከውጊያ መልስ ነው ያስኩት። በጣም አመሰግናለሁ። ግን በመጨረሻ ማስተላለፍ የምትፈልገው መልእክት ካለ መቶ አለቃ እድሉ ልስጥህ። እኔም አመሰግናለሁ። እንግዲህ በመጨረሻ ማስተላለፍ የምፈልገው ምንድን ነው፣ በዚህ ውጊያ በተለይ በዛሬው ማጥቃት ሊበርታ ሙስ ገበያ ላይ በተደረገው ማጥቃት ማለት ነው የወገን 206ኛ ኮር 24ኛ ክፍለ ጦር ስናን አባዥኔ ሻለቃ ተሳትፏል። እንደዚሁም የ109ኛ ኮር 99ኛ ክፍለ ጦር የደጋ ዳሞት ሻለቆች ተሳትፈዋል እና በመጀመሪያ ደረጃ ዛሬ ላስገኙት ድል በከፍተኛ ሁኔታ ላመሰግናቸው እፈልጋለሁ። ከዛም ባለፈ ላስተላለፍ የምፈልገው ነገር ሰራዊታችን መቼም አሁን ያደረገው ያለው ተጋድሎ በጥላት ተነሳሽነት ቢሆንም አብዛኛውን ተጋድሎ ማለት ነው ድል እያስመዘገበ ነው እና ህዝባችን በተለይ ትግሉን በመደገፍ ረገድ ከዚህ በፊት ሲያደርግ እንደነበረው በተለያየ ነገር እንዲያግዘን ነው። ከዛ ባለፈ በቅርብ ጊዜ በእርግጠኝነት በተለይም ክረምቱ መልካም ምድሮችን ተጠቅሞ ብዙ ስራዎችን ለመስራት አመቺ ሁኔታ ስለሚያፈጥርልን ለህዝባችን፣ ለደጋፊዎቻችን ቀጣይ ከዚህ የበለጠ ትልቅ ድል የሚያስመዘግብ መሆኑን በዚህ አጋጣሚ እንዳስተላለፍ እንፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ። ከውጊያ መልስ ነው መረጃውን የሰጠኸኝ። እንግዲህ ደግሞ እንዳልከው ሌሎች የተገኙ ድሎችን አስመልክቶ ውጊያውም ሲጠናቀቅ ሰፋ ያለ መረጃዎችን እናካፍላለን። ለአሁን ግን ለሰጠኝ ጊዜ መቶ አለቃ አበበ ከልብ አመሰግናለሁ። እሺ፣ እኔም አመሰግናለሁ።